Mbappe, Thuram, እንደ እሳት በሚፋጀው ዙፋን ላይ ተቀምጠው ግለቱን አሸንፈው ለድል የበቁ የእግር ኳስ ጠበብቶች ጥቂት ናቸው። ወደ አዲስ ሊግ ሄደው ባቀኑበት ዓመትም ሻምፒዮን የሆኑ አሰልጣኞች ቁጥራቸው በጣት የሚቆጠሩ ናቸው። ምናልባት የቅርብ ጊዜ ትውስታ ካነሳን ጆዜ ሞሪኒዮ፣ ሮበርቶ ማንቺኒ፣ ምናልባትም የበለጠ ካቀረብነው የዚህ ዓመት የፕሪሚየር ሊግ ሻምፒዮን አርነ ስሎት ሊጠቀሱ ይችላሉ። አሁን ሌላ ባለ ክብር ከወደ ስፔን ተሰማ። የባርሴሎናው አለቃ ሃንስ ፍሊክ በአውሮፓ መድረክ ባይሳካላቸው እንኳን በሀገር ውስጥ ሊግ ሻምፒዮን ሆኗል። መረጃ ይዘንበታል። አርሰናል ለቀጣይ የውድድር ዓመት የሚለብሰውን ማሊያ ይፋ አድርጓል። እንመለከተዋለን። ሪያል ማድሪድ መረቡን ያጠመደበትን የቦርንሞዙ ተጫዋች ምንነትና ዘገምተኞቹ አሸናፊ ክለቦችን አስገራሚ መረጃ ይዘናል። ተጠባቂ የዝውውር ዜናዎችም የጥንቅራችን አካል ናቸው። ይህ ሌጀንድ ስፖርት ነው። ገጹን ላይክ፣ ሼር እና ሰብስክራይብ ያድርጉ። ለወዳጆም ያጋሩ። መረጃዎች ከዚህ ይቀጥላሉ። ባርሴሎና የስፔን ላሊጋ አሸናፊ መሆኑን አረጋገጠ። ባርሴሎና የከተማ ተቀናቃኙን ኢስፓኞልን 2-0 በመርታት ሁለት ጨዋታ እየቀረው የላሊጋ ዋንጫ ማሸነፉን አረጋግጧል። የጨዋታው ልዩነት ፈጣሪ ግቦችን ላሚን ያማልና ፈርሚን ሎፔዝ ከመረብ አሳርፈዋል። በጨዋታው ላይ ግሩም ግብ ያስቆጠረው የ17 ዓመቱ ላሚን ያማል በውድድር ዓመቱ 42 ግቦች ላይ ቀጥተኛ ተሳትፎ አድርጓል። የ60 ዓመቱ ጀርመናዊ አሰልጣኝ ሃንስ ፍሊክ በመጀመሪያ የውድድር ዓመታቸው ባርሴሎናን የላሊጋ አሸናፊ አድርገውታል። ክለቡ በአስቸጋሪ ሁኔታ ላይ ያለ የተረከቡት ሃንስ ፍሊክ የኮፓ ዴላሪና የስፔን ሱፐር ካፕ ማሸነፍም ችለዋል። ባርሴሎና ዘንድሮ ያሸነፈው የላሊጋ ዋንጫ በክለቡ ታሪክ 28ኛው ሆኖ ተመዝግቧል። የካታላኑ ክለብ የሚበለጠው 36 ጊዜ ዋንጫ ባነሳው ሪያል ማድሪድ ብቻ ነው። አርሰናል በቀጣይ የውድድር ዓመት የሚጠቀምበትን መለያ ይፋ አደረገ። አርሰናል በ2025-26 የውድድር ዓመት የሚጠቀምበትን መለያ ይፋ አድርጓል። የዘንድሮን የውድድር ዓመት ሁለተኛ ሆኖ ለመጨረስ ከኒውካስትልና ከሳውዛምፕተን ጋር ቀሪ ጨዋታ ያደርጋል። የቀጣይ ዓመት የቅድመ ውድድር ዝግጅታቸውንም ሐምሌ ወር ላይ ይጀምራሉ ተብሏል። ወደ እስያ በማቅናት የወዳጅነት ጨዋታዎችም የሚያደርጉ ይሆናል። ባለፈው የውድድር ዓመት ላይ መድፈኞቹ የመድፉን መደብ በማንሳት መድፉን ብቻውን የክለቡ አርማ እንዲሆን መወሰናቸው ይታወሳል። ከኤሲ ሚላንና ኒውካስትል ጋር ሲንጋፖር ላይ፣ ከቶተንሃም ጋር ደግሞ በሆንግ ኮንግ ይጫወታሉ። መድፈኞቹ ወደ ሆንግ ኮንግ ሲያቀኑ ከ13 ዓመት በኋላ ለመጀመሪያ ጊዜ ይሆናል። እናም ያኔ አዲሱ መለያቸውን ለብሰው ወደ ሜዳ እንደሚገቡ ይታወሳል። በነገራችን ላይ በሂሳባዊ ስሌት መሰረት አርሰናል ከቻምፒዮንስ ሊግ ውጭ መሆን የሚችልበት እድል እንዳለ እንዳይዘነጋ። ዣቪ አሎንሶን ቋሚ አሰልጣኝ አድርጎ የቀጠረው ሪያል ማድሪድ ወደ ገበያ ወጥቶ ተጫዋቾች ማሳደዱን ቀጥሏል። ሪያል ማድሪድ ዲን ሃውሰንን ከቦርንሞዝ ለማስፈረም ከስምምነት ደርሷል። ለቀናት በተጫዋቹ ጉዳይ በስፔኑ ክለብና ቦርንሞዝ መካከል ሲደረግ የነበረው ውይይት ፍሬያማ ሆኖ መጠናቀቁን ቢቢሲ ስፖርት ዘግቧል። የ20 ዓመቱ ተከላካይ በበርካታ ክለቦች ተፈላጊ ቢሆንም በሚቀጥለው ዓመት በዣቪ አሎንሶ የሚሰለጥነውን ሪያል ማድሪድን ለመቀላቀል ፍላጎት አሳይቷል። የተጫዋቹን የውል ማፍረሻም 50 ሚሊዮን ፓውንድ እስከ 2027 የመክፈል ፍላጎት ያላቸው ሲሆን የውል ማፍረሻውን የፕሪሚየር ሊግ ክለቦች የሆኑት አርሰናል፣ ሊቨርፑልና ቼልሲም ለመክፈል ፈቃደኝነት ቢኖራቸውም የተጫዋቹ ፍላጎት ወደ ስፔን ማቅናት ነው ተብሏል። በውድድር ዓመቱ መጨረሻ በዓለም ክለቦች ዋንጫ በሚካፈለው የሪያል ማድሪድ የቡድን ስብስብ የአሰልጣኝ ዣቪ አሎንሶ የመጀመሪያ ፈራሚ በመሆን ይቀላቀላል ተብሎ እየተጠበቀ ነው። ማድሪዶች አሁን ላይ የተከላካይና የአማካይ ስፍራ ተጫዋቾችን በማሳደድ ላይ ናቸው። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ እጩዎች ይፋ ሆነዋል። የእንግሊዝ ፕሪሚየር ሊግ ሊጠናቀቅ 2 ጨዋታዎች ብቻ ይቀራሉ። የውድድር ዓመቱ ሊቨርፑል አሸናፊ አድርጓል። ሳውዛምፕተን፣ ሌስተር ሲቲ እና ኢፕስዊች ታውን በመጡበት ዓመት ወደ ታችኛው ተመልሷል። ቀሪ 2 ጨዋታዎችም የአውሮፓ መድረክ ተሳታፊ ቡድኖችን ይለያሉ። ሊጉ በዓመቱ በግለሰብ ደረጃ ምርጥ ብቃት ካሳዩ ተጫዋቾችና አሰልጣኞች መካከል የዓመቱ ምርጥ ተጫዋችና አሰልጣኝ ይመረጣሉ። በዚህም መሰረት ለምርጥ ተጫዋችነት ከዋንጫ ባለቤቱ ሊቨርፑል 3 ተጫዋቾች እጩ ሆነዋል። ሞሳላ፣ ቨርጅን ቫን ዳይክ እና ግራቫንበርች ደግሞ
ተጫዋቾቹ ናቸው። የኒውካስትሉ አሌክሳንደር አይዛክ፣ የአርሰናሉ ዴክላን ራይስ፣ የብሬንትፎርዱ ብሪያም ቦቦና የኖቲንግሃሞቹ ክሪስ ውድና ጊብስ ዋይት ሌሎች እጩዎች ናቸው። በተመሳሳይ በዚህ ዓመት ቡድናቸውን ስኬታማ በማድረግ የተሻሉ አሰልጣኞች ለዓመቱ ምርጥ አሰልጣኝነት እጩ ሆነዋል። የሊቨርፑሉ አሰልጣኝ አርነ ስሎት፣ የብሬንትፎርዱ ቶማስ ፍራንኪ፣ የኒውካስትሉ ኤዲ ሃው፣ የኖቲንግሃሙ ኑኖ ስፒሪቶ ሳንቶ እናም የወልቭሱ ቪክቶር ፔሬራ ለዓመቱ ምርጥ አሰልጣኝነት እጩ ሆነዋል። ማን ሊያሸንፍ ይችላል? አብረን እንጠብቃለን። የቶተናሙ አጥቂ ኩሉሴቭስኪ ከአውሮፓ ሊግ የፍጻሜ ጨዋታ ውጭ መሆኑ በክለቡ ተረጋገጠ። የቶተናሙ አሰልጣኝ አንጄ ፖስቴኮግሉ ቡድናቸው በዛሬው ዕለት ከአስቶን ቪላ ጋር ስለሚያደርገው ጨዋታ በሰጡት ጋዜጣዊ መግለጫ ላይ ኩሉሴቭስኪ በወሳኙ የአውሮፓ ሊግ ፍጻሜ ጨዋታ ውጭ መሆኑን አረጋግጠዋል። አጥቂው በጉልበቱ ላይ በደረሰው ከባድ ጉዳት ምክንያት የቀዶ ሕክምና እንደተደረገለትም ስካይ ስፖርት በዘገባው አስፍሯል። በጣም አሳዝኖናል፣ ጉዳቱ ይህን ያህል የከፋ አልመሰለንም ነበር ያሉት አሰልጣኙ ጉዳቱ ለወራት ከሜዳ እንደሚያርቀው ተናግረዋል። የአውሮፓ ሊግ የፍጻሜ ጨዋታ በመጪው ረቡዕ ማንቸስተር ዩናይትድ እና በቶተናም መካከል የሚደረግ ሲሆን የኩሉሴቭስኪ ከቶተናም ስብስብ ውጭ መሆን ለቡድኑ ትልቅ ጉዳት መሆኑም ተዘግቧል። እንደ አውሮፓውያን አቆጣጠር በ2022 ለቶተናም በውሰት ውል ከፈረመ ከአንድ ዓመት በኋላ ለክለቡ በቋሚነት ፊርማውን ያኖረው ኩሉሴቭስኪ በክለቡ ማሊያ 68 ጨዋታዎችን አድርጎ 15 ግቦችን አስቆጥሯል። መረጃ ስለ ዘጋምተኛ አሸናፊ ክለቦች በአውሮፓ ታላላቅ ሊጎች ከበርካታ ዓመታት በኋላ ዋንጫ ያሸነፉ ክለቦችን ነው። በዘንድሮ የውድድር ዓመት በተለየ መልኩ ስማቸው ከዋንጫ ጋር የማይነሱ ክለቦች ባለድል እየሆኑ ይገኛሉ። ከእነዚህ መካከል የኮፓ ኢታሊያ ዋንጫን ያሸነፈው ቦሎኛ ይጠቀሳል። 115 ዓመት የምስረታ ታሪክ ያለው ቦሎኛ ከ51 ዓመት በኋላ ነው የኮፓ ኢታሊያን ዋንጫ ያሳካው። በቪሴንዞ ኢታሊያኑ እየተመሩ ሚላንን 1-0 ሲያሸንፉ በሮም ኦሎምፒክ የተገኙ የቦሎኛ ደጋፊዎች ደስታቸው የተለየ ነበር። ፊዮረንቲናን በተለያዩ ውድድሮች 3 ጊዜ ለፍጻሜ አድርሶ ዋንጫ ማንሳት ያልታደለው ቪሴንዞ ኢታሊያኑ እርግማኑን በቦሎኛ ሰብሯል። በሌሎች ታላላቅ ሊጎችም ከዓመታት በኋላ ከዋንጫ ጋር የታረቁ ክለቦች አሉ። በእንግሊዝ ኒውካስትል ዩናይትድ ከ70 ዓመት በኋላ ዋንጫ ማሸነፍ ችሏል። ኒውካስትል ዘንድሮ ሊቨርፑልን በማሸነፍ የካራባው ዋንጫ ማንሳቱ ይታወሳል። በጀርመን ዲኤፍቢ ፖካል ለፍጻሜ የደረሱት ክለቦች ዋንጫ የራቃቸው ናቸው። ስቱትጋርት ከአርሜኒያ ቢኤልፊልድ። ስቱትጋርት ዋንጫውን ካሸነፈ 28 ዓመት ሞልቶታል። በቡንደስሊጋ 2 እየተሳተፈ የሚገኘው አርሜኒያ ቢኤልፊልድ በበኩሉም ዲኤፍቢ ፖካል ዋንጫን አሸንፎ ያውቅ። እነኚህ በዘንድሮ ዓመት አዝግመው ዋንጫ ያነሱ ክለቦች ናቸው። ይህ ሌጀንድ ስፖርት ነው። ጥንቅራችን አበቃ። ሰላም ቆዩን።